እግዚአብሔር ሰይጣንን ለምን አላጠፋውም? እግዚአብሔር ቅዱስ ጻድቅና ክፉን የሚጠላ ሆኖ ሳለ ሰይጣንን ለምን እስካሁን በሕይወት አለ? እግዚአብሔር ታላቅ ጥላቱ በዓለም ላይ እንዲኖር መከራን እንዲያደርስ ለምን ፈቀደ? ጌታ ሁሉን ቻይ ነው። በአንድ ቃል ብቻ ሊያጠፋው ይችል ነበር። ነገር ግን አላደረገውም። እንዲኖር ፈቀደለት። ለምን? ለዚህ ጥያቄ መልስ እንድንሰጥ መልሱ ቀላል ባይሆንም በመጽሐፍ ቅዱስ ውስጥ በግልጽ ይገኛል። ዛሬ እግዚአብሔር ሰይጣንን ወይም የወደቁ መላእክትን ለምን እንዳላጠፋቸው እናያለን። የሉሲፈር አፈጣጠርና ውድቀት። ሰይጣን የእግዚአብሔር ጠላት ከመሆኑ በፊት መልአክ ነበር። ተራ መልአክ ግን አልነበረም። እግዚአብሔር ልዩ ነገር ማድረግ ፈልጎ ነበር። ከማያልቀው ጥበቡና ፍቅሩ የተነሳ የንጋት ኮከብ የሆነውን ሉሲፈርን ፈጠረ። ስሙ የብርሃን ተሸካሚ ማለት ነው። ለእግዚአብሔር መገኘት ቅርብ ከሆኑት የሰማይ ፍጥረታት አንዱ ኪሩብ ነበር። ሉሲፈር ውብ ብቻ አልነበረም። ሌሎች መላእክት ሁሉ የሚከተሉት መሪም ነበረ። በከበረ ድንጋዮች ያጌጠ ጥበብ የሞላበትና በክብር የሚያንጸባርቅም ነበረ። እግዚአብሔር ክፋትን ሳይሆን ፍጹምነትን ነበር የፈጠረው። ሉሲፈር የተፈጠረው የእግዚአብሔርን መለኮታዊ ክብር እንዳንጸባርቅ ነበር። ነገር ግን በውስጡ አንድ ነገር ተፈጠረ። በልቡ ውስጥ አንድ ሐሳብ ስር ሰደደ። እሱም ትዕቢት ነው። ሉሲፈር በገዛ ውበቱ ታውሮ ትዕቢት እንዲቆጣጠረው ፈቀደ። ትልቁ ስጦታ የነበረው ነገር የጥፋቱ ምክንያት ሆነ። ሁሉም የሚያደንቁት ውበት የውድቀት ምንጭ ሆነው። የክብር ጥማቱ ቀስ በቀስ በላው። ይሄ ምኞት ለሁሉም ነገር መለወጥ መጀመሪያ ሆነ። ቀደም ሲል ብርሃን በነበረበት ቦታ ጨለማ ቀስ በቀስ መስፋፋት ጀመረ። ሉሲፈር እግዚአብሔርን ማምለክና ማገልገል አልበቃውም። በውስጡ ያልተገራ ምኞት ተወለደ። እሱ ራሱ ሊመለክ ፈለገ። ራሱን ወደ እግዚአብሔር ቦታ ወይም ከዚያ በላይ ከፍ ለማድረግም ተመኘና እንዲህ አለ፣ ወደ ሰማይ እወጣለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በልዑልም እመሰላለሁ። ሉሲፈር ማገልገሉን ትቶ መመለክን ፈለገ። የእግዚአብሔርን ክብር እንረዳው አይነት ሞት አይገጥማቸውም። ሰይጣን የሰው ልጅ በሚፈጠርበት መንገድ ሊጠፋ አይችልም። እንዲሁም በቀላሉ መኖር ሊያቆም አይችልም። ተፈጥሮ መንፈሳዊ ነው። መንፈሳዊ ዓለም ደግሞ እንደ ስጋዊ ዓለም ሕግ አይመራም። ነገር ግን ሊታሰብበት የሚገባው ጥልቅ ያለው እውነት አለ። እግዚአብሔር ፍጹም ጻድቅ ነው። በእርሱ እንከን የለሽ ፍትህ ውስጥ ማንም ሰው አስቀድሞ ሳይፈረድበት አይጠፋም። ጊዜው ገና አልደረሰም። እንደ ዘላለማዊ መንፈሳዊ ፍጥረትም ስለተፈጠሩ ገና በእግዚአብሔር የፍርድ ፊት አልቆሙም። ፍጥረታት ናቸው። ለእነርሱ ብቻ በታወቀ ምክንያት እግዚአብሔር የተወሰነውን ቀን እስኪመጣ ድረስ ለተወሰነ ጊዜ ንቁ ሆነው እንዲቆዩ ፈቅዶላቸዋል። አዎ፣ ሰይጣን እንኳን ሳይቀር በመጨረሻ ፍርድን ያጋፍጣል። ይህ የሚሆነው በእርሱ ላይ ማስረጃ ስለጠፋ ሳይሆን ፍርድ የእግዚአብሔር መለኮታዊ ስርዓት አካል ስለሆነ ነው። ፍርድ ቅጣት ብቻ አይደለም፣ የእውነት ይፋዊ አዋጅ እንጂ። በእውነት ዓለም ሁሉ ፊት የእግዚአብሔር ፍጹም ጻድቅነትን የሚያሳይ ነው። ለዚህ ነው የዮሐንስ ራእይ ስለ ታላቁ የፍርድ ቀን የሚናገረው ሁሉም ነገር ግልጽ የሚሆንበት። ማንኛውም ፍጥረት መልአክም ሆነ ሰው ስለ ሰራው መልስ የሚሰጥበት ቀን ነው። ማንም ሰው እድል አላገኘሁም ወይም ቅሬታ አልተሰማም ወይም ፍትሃዊ አያያዝ አልተደረገልኝም ማለት አይቻልም። ያ ቀን ገና አልመጣም፣ ነገር ግን ተጽፏል፣ በእርግጥም ይመጣል። ሌላው የእግዚአብሔር ትዕግስትና ዓላማ ነው። ታዲያ እግዚአብሔር ሰይጣን በሕይወት እንዲቀጥል ለምን ፈቀደ? ምክንያቱም እግዚአብሔር እንደኛ አይሰራም። እኛ አፋጣኝ መፍትሄ እንፈልጋለን። ክፋት ወደ አሁኑ እንዲጠፋ እንመኛለን። ነገር ግን እግዚአብሔር በድንገት አይሰራም፣ በዓላማ ይንቀሳቀሳል እንጂ።
እያንዳንዱ የማያልፈው ቀን፣ እያንዳንዱ የምናደርገው ምርጫ፣ እያንዳንዱ የምንጋፈጠው ትግል በታላቁ እቅድ ውስጥ የተሳሰረ ነው። ይህም እቅድ የእግዚአብሔር ትዕግስት ድክመትን ሳይሆን ፍቅሩና ፍትሐዊን የሚገልጽ ነው። ልክ ሰይጣን እንደተባረረ ሁሉ ፍርዱንም ይጋፈጣል። ከዕጣ ፈንታ አያመልጥም። ነገር ግን የዕጣ ፈንታ የሚመጣው ፈራጁ ራሱ በወሰነው ጊዜ ነው። እስከዚያው ግን ፍትህ በገመድ ላይ መሆኗን የእግዚአብሔር የዘገየ ቢመስልም ፍጹም እንደማይሳሳት አውቀን ጉዟችንን እንቀጥል። እዚህ ጋር አንድ ቁልፍ እውነት አለ። እግዚአብሔር በጽንፍ ዓለም ላይ ያለውን ቁጥር አላጠፋም። እኛ ጽናት፣ ማስተዋልና በእርሱ ፍጹም ፍትህ ላይ ሙሉ በሙሉ መታመንን እንድንማር እስከ መጨረሻው ፍርድ ድረስ ለመጠበቅ መርጧል። ምክንያቱም የእርሱ ድል የሚታየው በቅጽበታዊ ጥፋት ሳይሆን በሙሉ መዳን ነው። ኢዮብን ያስታውሳሉ። ሰይጣን መጀመሪያ ፍቃድ ሳይጠይቅ ሊነካው እንኳ አልቻለም። ሰይጣን በራሱ ጊዜ እንኳ እግዚአብሔር ለራሱ ክብር እንዲሆን ሁሉንም ነገር ለወጠው። ይህ ፍትሃዊ ውጊያ አይደለም። ይህ ፍጹም ስልጣን ነው። እግዚአብሔር ሙሉ በሙሉ ሉዓላዊ ነው። ይህ ማለት ከቁጥጥሩ ውጭ የሆነ በፍጹም ምንም ነገር የለም ማለት ነው። ሰይጣን እንኳ በዚያ ሁሉ ጥላቻው እግዚአብሔር በፈቀደለት ገደብ ውስጥ የታሰረ ነው። ሌላው ነፃ ፍቃድ ወይም የፍቅር መሰረት። ነገር ግን ብዙ ሰዎች የሚጠይቁት ሌላ ጥያቄ አለ። እግዚአብሔር ሉሲፈር በእርሱ ላይ እንደሚያምፅ አስቀድሞ ካወቀ ለምን በመጀመሪያ ፈጠረው? እግዚአብሔር በግዴታ ከመታዘዝ በላይ የሚሰጠው ትልቁ ዋጋ አለ። እሱም በሁሉ ፍጥረት ውስጥ ከእርሱ በጣም በራቁትም ሆነ እንኳ ውስጥ ያስቀመጠ የመመረጥ ነፃነት ነው። ነፃ ፍቃድ የኃጢአት ማምከኛ አይደለም፣ የመለኮታዊ ፍቅር ምልክት ነው እንጂ። እግዚአብሔር ማሽኖችን አልፈጠረም፣ እኛን እንዳሸንጉሊት አልቀረጸንም፣ ወይም ደግሞ መላእክቱን የራሳቸው ፍቃድ እንደሌላቸው ሮቦት አላደረጋቸውም። ይልቁንም እግዚአብሔር ፍጥረታትን ሁሉ የመወሰን ዕድል እንዲኖራቸው ፈለገ። አዎ፣ ይሄ ሰይጣንን የተከተሉት መላእክት እንዲሁም እርስዎን እኔን ይጨምራል። እግዚአብሔር ሊያምፁ እንደሚችሉ እያወቀ ለምን ነፃነትን ሰጣቸው? መልሱ ጥልቅ ቢሆንም ቀላል ነው። ያለ ነፃነት ፍቅር የለምና። ፍቅር በግዴታ ሊገኝ አይችልም፣ ሊጠበቅ ወይም ሊጫንም አይችልም። ፍቅር በተፈጥሮ በነፃነት ሊመረጥ ይገባል። እግዚአብሔር እንድንወደው ቢያስገድደን ኑሮ አባት ሳይሆን አምባገነን ይሆን ነበር። ለዚህ ነው መላእክትን ሲፈጥር ነፃ ፍቃድ የሰጣቸው። የሰው ልጅ ሲፈጥርም እንዲሁ አደረገ። እርሱ የፈለገው እውነተኛ ግንኙነት እንጂ ባዶ መታዘዝን አይደለም። አዎ፣ ይሄ ማለት አንድ ሰው ጥሎ ለመሄድ ወይም ለፈጣሪ አይ ለማለት የመምረጥ አደጋን ይጨምራል። ሰይጣን ያደረገው በትክክል ይህ ነው። ከዚያን ጊዜ ጀምሮ ሌሎች ብዙዎች እንዲሆኑ አድርጓል። ይህ ግን የእግዚአብሔርን እቅድ አይለውጥም። አመጽ ቢኖርም እንኳ ነፃ ፍቃድ ወደ እውነተኛ ፍቅር የሚያመራ ብቸኛው መንገድ ስለሆነ እግዚአብሔር የመምረጥ ስጦታን አልነጠቀንም። ራስን እንዲህ ብሎ ይጠይቁ። መጠራጠር ባይቻል ኑሮ እምነትም ምን ዋጋ ይኖረዋል? ባለመታዘዝ የመመረጥ እድል ባይኖርስ ኑሮ መታዘዝ ምን ክብር ይኖረው ነበር? ሌላ አማራጭ ባይኖረው ኑሮ ለእግዚአብሔር ያለ ፍቅር ምን ትርጉም ይኖረዋል? ይህን ጥያቄ ለእናንተ መልሱት። እኛ እንቀጥል። እግዚአብሔር በግዴታ የሚታዘዙ ተከታዮችን አልፈለገም። እርሱ በነፃና በምርጫ የሚወዱት ልጆችን ይናፍቃል። በዚህም ምክንያት አንዳንዴ ቢጎዳም እንኳ ነፃነት እንዲኖር ይፈቅዳል። ሰይጣን ባመፀ ጊዜ እንኳ እግዚአብሔር የሰጠውን ነፃ ፍቃድ አልነጠቀውም። በጽንፍ ዓለም ሁሉ የሰጠውን ነፃነት አይነጥቅም። ይህንን ማድረግ በነፃነት የሚወደውን ያለማስገደድ የሚጠራውን የእግዚአብሔር ማንነት መካድ ይሆን ነበር። ፍርድ እስካሁን ያልመጣው በትክክል በዚህ ምክንያት ነው። እስከ መጨረሻው ቅጽበት ድረስ እግዚአብሔር ፍጥረትን እንዲወስን እድል እየሰጠ ነው። እርሱ ይታገሳል፣ ምክንያቱም ፍቅር ሁል ጊዜ ይታገሳልና።
እውነተኛ ፍቅር ሊያብብ የሚችለው እሱን የመቃወም አማራጭ ባለበት ቦታ ብቻ ነው። ይህን እስኪ ያስቡት። እግዚአብሔር ለፈጠራቸው ፍጥረት ነፃ ፍቃድን ሰጠ። ነገር ግን አንዱ ለዓመት ሲጠቀምበት እግዚአብሔር ወዲያውኑ ቢያጠፋው ኑሮ ይሄ ፍትሃዊ ይሆናልን? ከባህሪውስ ጋር ይስማማል? አሁን በዚህ ርዕስ ጉዳይ ላይ ወደ አንዱ እጅግ ረቂቅ ጥያቄ እንቅረብ። እግዚአብሔር ራሱ የሰጠውን የመምረጥ ስልጣን መልሶ ሊነጥቅ ይችላልን? ነፃ ፍቃድ እንዲሁ ተራ የነገረ መለኮት ማስታወሻ አይደለም። እርሱ የእግዚአብሔር ዕቅድ ማዕከል ነው። እግዚአብሔር ሰይጣንን ምርጫውን ካደረገ በኋላ ወዲያውኑ ቢያጠፋው ኑሮ በተግባር ግን ራሱ የሰጠውን ነፃነት ሰርዟል ማለት ነው። ይሄ ደግሞ ነፃ ነህ፣ ነገር ግን እኔ የምፈልገውን በትክክል ካላደረግ ወዲያውኑ ትሞታለህ እንደ ማለት ነው። ይህ እውነተኛ ነፃነት አይደለም፣ በምርጫ ስም የተደበቀ ተጽዕኖ ነው እንጂ። ብዙዎች የሚሰናከሉት እዚህ ጋር ነው። እግዚአብሔር እንደ ሰው ፈራጅ እንዲሰራ ይጠብቃሉ። አፋጣኝ ቅጣት፣ ቅጽበታዊ ፍትህ፣ ችግሩ ተፈታ። ነገር ግን እግዚአብሔር እንደኛ አያስብም። የእርሱ ፍትህ በስሜት የሚገፋፋ አይደለም። ቅድስናው በድንጋጤ ምላሽ አይሰጥም። እግዚአብሔር በጨካኝ አይቀጣም፣ በዓላማ ይፈርዳል። ለዚህ ነው ሰይጣን ወይም ያመጹትን መላእክት ያላጠፋቸው። ይህ ቢያደርግ ኑሮ ለነፃ ፍቃድ የሚሰጠውን ዋጋ ሙሉ በሙሉ ያጠፋው ነበር። እያንዳንዱ የተሳሳተ ምርጫ ወዲያውኑ ወደ ጥፋት የሚመራ ከሆነ ነፃነት መስጠት ትርጉሙ ምንድን ነው? እግዚአብሔር የሚያሳዝኑትን ምርጫዎች እንኳን ያከብራል። ይሄ ማለት ይስማማባቸዋል ማለት አይደለም። ይልቁንም ለራሱ መለኮታዊ ስርዓት ታማኝ ሆኖ ይኖራል ማለት ነው። ይህን ለመረዳት ከሚከብዱ ምስጢራት አንዱ ነው። እግዚአብሔር የሰጠውን ነፃነት ወደ ትርምስ ሊያመራ ይችላል። ሆኖም ግን ፍቅሩ ሊቆጣጠሩ ሳይሆን ሊለውጥ ስለሚሻ አሁንም ነፃን ይሰጣል። እውነተኛ ለውጥ ሊመጣ የሚችለው ደግሞ እግዚአብሔር በፍርሃት ሳይሆን በእምነት ስትመርጠው ብቻ ነው። እግዚአብሔር ሰይጣንን ወዲያውኑ ቢያጠፋው ኑሮ የቀረበው ፍጥረት ምንም አይማርም ነበር። ፍርሃት እንጂ ታማኝነት አይኖርም ነበር። መገዛት እንጂ ፍቅርም አይኖር ነበር። ቅጽበታዊ ቅጣት፣ ዝምታን እንጂ ቅድስናም አይፈጠርም ነበር። አስከዳጅ መታዘዝ እንጂ ማዳን አይኖርም ነበር። እግዚአብሔር ደግሞ ሰማይ በፍርሃት የሚታዘዝ ፍጥረታትን እንድትሞላ አይፈልግም። እርሱ የሚፈልገው በጸጋው በተለወጡ ልጆች የተሞላ መንግስትን ነው። ታዲያ እዚህ ውስጥ የተደበቀ ዓላማ ሊኖር ይችላል። ሰይጣን ራሱ እንደ መሳሪያ ሊያገለግል ይችላል። ይህን ለመቀበል አስቸጋሪ ሊመስል ይችላል። ነገር ግን በመጽሐፍ ቅዱስ ውስጥ አለ። መንፈሳዊ ዓይን ሲታይ አንድ ጥልቅ ነገር ይገለጣል። ሰይጣን ምንም እንኳ ቢያምስ አሁንም በእግዚአብሔር ታላቅ ዕቅድ ውስጥ አንድ ዓላማ እየፈጸመ ይሆን? እግዚአብሔር በእርሱ ስለተስማማ ወይም በክፋቱ ስለተደሰተ ሳይሆን እግዚአብሔር በጣም ሉዓላዊ ከመሆኑ የተነሳ ጠላት ለጥፋት ያሰበውን እንኳ እርሱ ለክብር መሳሪያ አድርጎ ይለውጠዋል። ለዚህ እውነት ትልቁ ምሳሌ ኢየሱስ ክርስቶስ ነው። ከስራው መጀመሪያ ጀምሮ ሰይጣን እዚያ የነበረውን እንደ ረዳት ሳይሆን እንደ እንቅፋት፣ እንደ ፈተና፣ እንደሚያነጥር እሳት ነበር። ኢየሱስ ክርስቶስ ሊፈትን በመንፈስ ቅዱስ ወደ ምድር በዳ ተመራ። እዚያም ለ40 ቀን ሰይጣንን ፊት ለፊት ተጋለጠው። ሲርበው እንጀራ አቀረበለት። ዝናን፣ ስልጣንን፣ ግዛትና ይህን ዓለም የሚያመልካቸውን ነገሮች ሁሉ አቀረበለት። ነገር ግን ኢየሱስ ክርስቶስ አልተሰናከለም ተብሎ ተጽፏል በማለት በቅዱሳን መጽሐፍ መልሰለት እያንዳንዱን ፈተና ተቋቁሞ በጽናት ቆመ። በዚህ አንዱ እውነት ግልጽ አደረገ። እርሱ ብቻ ብቁ ነው። ምክንያቱም ፈተና ያሸነፈ ብቻ የዓለምን ኃጢአት ሊሸከም ይችላል። እኛን ለማዳን ኢየሱስ ክርስቶስ እኛ ልንኖረው ያልቻልነውን ሕይወት መኖርና ከዚያም በፍቃዱ በእኛ ፈንታ መሞት፣ ኃጢአታችንንም በራሱ ላይ መሸከም ነበረበት። የሰይጣን ፈተና በማሸነፍ ኢየሱስ ክርስቶስ ራሱን ነውር የሌለበት በግ መሆኑን አሳየ። በምድር በዳ ያለውን ፈተና በእግዚአብሔር ዕቅድ ውስጥ እንደ እንቅፋት ሳይሆን እንደ ወሳኝ ክፍል
ቢቆጠርስ? ሰይጣን ኢየሱስን እያዳከመው መስሎት ነበር። ነገር ግን በእውነቱ ስልጣኑን እያረጋገጠለት ነበር። ረሃብም ሆነ ስልጣን ወይም የዓለም ክብር የእግዚአብሔር ልጅ ሊለውጠው እንደማይችል እያሳየው ነበረ። በኋላም የኢየሱስ ምድራዊ አገልግሎት ሊያበቃ ሲቃረብ ሰይጣን እንደገና ታየ። በዚህ ጊዜ ጠላት የይሁዳን ልብ ኢላማ አደረገ። ኢየሱስ ክርስቶስን አሳልፎ የሰጠው በመሲሁ በጥቂት ሳንቲሞች የለወጠው ያ ደቀ መዝሙር በዚያን ጊዜ ከ12ቱ አንዱ በነበረ የአስቆሮጦስ ይሁዳ የተባለ ላይ ሰይጣን ገባበት። የክህደቱን ዘር የዘራው ሰይጣን ነበር። ኢየሱስ ክርስቶስ ወደ ቀራንዮ እንዲመራ ይሁዳ መራው። ነገር ግን እዚህ ጋር ነው ነገሩ የሚገርመው። ማንም አሳልፎ ባይሰጠው ኑሮ ኢየሱስ ክርስቶስ እንዴት ለዓለም ኃጢአት ሊሞት ይችል ነበር? ያለ ክህደትስ መስቀል እንዴት ይኖራል? ያለ መስቀልስ መዳን እንዴት ሊገኝ ይችላል? እዚህ ጋር እግዚአብሔር የጠላትን የጨለማ ሴራ ወስዶ በዘላለማዊ እቅድ ውስጥ በትክክል ሲያስተካክለው እናያለን። ይህ የሆነው ክፋት ጥሩ ስለሆነ ሳይሆን እግዚአብሔር ዓላማውን ለመፈጸም ጠላትን እንኳን መጠቀም ስለሚችል ነው። እግዚአብሔር ሰይጣን እንዲኖር የፈቀደው ዲያብሎስ በክፋቱ እንኳን ሳያውቀው የእግዚአብሔርን እቅድ እያገለገለ ስለሚገኝ ነው። ይህ ማለት ሰይጣን የታመነ አገልጋይ ነው ማለት አይደለም። ይልቁንም እንዲሆን አጥብቆ የሚፈልገውን ነገር ሳያውቀው እንደሚፈጽም የሚያደርግ የተሸነፈ ጠላት መሆኑን ያረጋግጣል። ከዚህ የምንማረው ትልቁ ትምህርት አለ። ጠላት ወደ እኛ የሚወረወር ማንኛውንም ነገር ከእግዚአብሔር ቁጥጥር ውጭ አይደለም። ፈተና፣ ክህደት ወይም ሕመም ቢሆን እንኳን ማንኛውም ነገር ሊታደስ ይችላል። እግዚአብሔር ሁሉንም ነገር ለበጎ ሊጠቀምበት ይችላል። በሕይወታችን የምንጋፈጣቸው አሳዛኝ ነገሮች እንኳን የእግዚአብሔርን ዓላማ ያገለግላሉ። በዚህ ቅጽበት ለእኛ ትርጉም የሌላቸው ቢመስሉም እጅግ በጥልቅ በቆሰሉበትም እግዚአብሔር አሁን የት አለ ብለው ባሰቡበት ጊዜ እንኳን እርሱ እዚያው ነበር። ያንኑ ሕመሙን ገና ሙሉ በሙሉ ሊያዩ ካልቻሉ ትልቅ ታሪክ ውስጥ እንደ አንድ ክፍል እየተጠቀመበት ነበር። ይህ በሕይወት ገጠመኞች ያውቃል። በዚያን ጊዜ ኢፍትሐዊ ወይም ለመርዳት የማይቻል መስሎ የታያችሁ ነገር ቆይቶ ግን እግዚአብሔር ለበጎ እንደተጠቀመበት የተረዳችሁበት አጋጣሚ አለ።